ወጣችና ወደ 22 ፍለጋ እንደምትወጣ ለሰላም ነግራታለች። በዚህ እቅዷ ውስጥ ግን ወላጅ እናቷን እንዳትፈልግ ሌላ መሰናክል ገጥሟታል። ይኸውም እንግዲህ አሳዳጊ እናቷ በእገታ ላይ መዋሏ ነው። ምንም እንኳን ወይዘሮ ገነት በእገታ መሆኗን ያላወቀችው ብሌን በተደጋጋሚ ስልክ እየደወለች የወይዘሮ ገነት ስልክ ጥሪ አይቀበልም የሚለው ምላሽ ክፉኛ እንድትጨናንቅ አድርጓታል። ብሌን እናቴ በደህና አይደለችም ትላለች። ዳግም ወላጅ እናቱን ለማግኘት የብሌንን አሳዳጊ ወይም የራሱን እናት አግቷል። ባለማወቅ እናቱን እየበደለ ያለው ዳግም ነገ እውነታውን ሲያውቅ ምን ያህል በጸጸት ራሱን ይገርፍ ይሆን? ብቻ የማይወጣበት ማቅ ውስጥ የገባው ዳግም እንግዲህ ምንም ላደርግሽ አልችልም ወይዘሮ ገነት በጣም ይቅርታ። ብሌን ይህንን እውነት ያወቀችለት በምን አይነት ልመለከታት እችላለሁኝ? እንዴት እስከ ህሊናዬ ጋር ልስማማ እችላለሁ? ባድ ስህተት እንደሰራው ይታወቀኛል፣ ግን ምን አማራጭ አለኝ ይላል ዳግም። ወይዘሮ ገነት ገና ልጃቸውን ለማግኘት ስሉ ብሌንን እናትሽ በሰው ሀገር በስራ እንደሄደች በዛው እንደወጣች ቀርታለች፣ በህይወት የለችም እንዳለችው ሁሉ ዳግም እናቴን ለማግኘት የብሌንን እናት አገትኳት ይላል። በተመሳሳይ መንገድ ሁለቱም በአስገዳጅ ሁኔታ ወንጀል እንዲፈጽሙ አደረጓቸው። ክፉ ሰው ክፉ ነውና አቶ በኃይሉ እስከ ቅጥረኛው ድረስ ራስን በራስ ማቃጠል የሚለውን ብሂል እየተከተሉበት ይገኛሉ። ከመጨረሻም ግን እውነታው ማሸነፉ አይቀርምና ቃል በራሷ አንደበት የሰላም ልጅ እንዳልሆነችና በድራማ መልክ ወደዛ ቤት እንደገባች ስትናገር ምስኪኗ ብሌን በጆሮዋ ሰማቻት። ይህንን እውነት ለመጀመሪያ የሰማችው ሀቅ በመሆኑ በቁሟም ደርቃ ቀረች። የያዘችውንም ውሃ እላይዋ ላይ ገለበጠችው። ወደ ውስጥም ስትገባ ሌላ ድንጋጤ፣ ሌላ ድርቀት፣ ከቃልና ከጓደኛዋ የተመለከተቻቸው የስሜት ለውጦች እንግዲህ ራሷን እንድትፈትሽና እንድትጠራጠር አድርጓታል። ከአጠገቧ ያለችው ወይዘሮ ሰላም ምንም እንኳን የብሌን እናት ናት የሚለውን ሀረጋት ባትሰማም፣ ሌላኛው ግን ሰላም በአረብ ሀገር 10 ዓመት እንደተንከራተተችና ቃል ልጇ እንዳልሆነች ማወቅ ችላለች። አቶ በኃይሉ በፍላሹ ምክንያት ብዙ ውስብስብ ወንጀሎች እንዳሉበት ይህንን ፍላሽ በማጋለጥ ወደ እስር ቤት እንዲወርድ ለማድረግ እቅድ ያወጣች ሲሆን አቶ በኃይሉ ወደ ዘብጥያ በሚወርድበት ሰዓት ከዛም እኔ እቀራለሁኝ ወይዘሮ ሰላምን ደግሞ እገላታለሁ ስትል እሷ ኢላማ ውስጥ እንዳስገባቻትም ለጓደኛዋ ዘበራረቀችው። አደራ ድራማ እጅግ በጣም አስገራሚነቱን ቀጥሏል። እስኪ ዛሬስ ምን አዲስ ነገር አለ? ከጅምሩ የዘረዘርኩትንና ቀሪዎችን አብረን እንከታተል። እንግዲህ ወይዘሮ ገነት እዛ ማገቻ ቦታ መግባታቸውን ተከትሎ አገታቸው ልጃቸው ነው። አንተ ማነህና እንዴት አገትከኝ? ምንስ ፈልገህ ነው? በማለትም ጠየቁ። የአቶ በኃይሉ ረጅም እጆች መሆኑን መቼ ተረዱና እንግዲህ እኔ ታዛዥ ነኝ፣ ምንም ማድረግ አልችልም። ያው የራሴን ችግር ለመቅረፍ ስል ከምስኪኗ እናት ላይ ይህንን እርምጃ ልወስድ አስገድዶኛል በማለት ከሌናው ጋር እየታገለ ያለው ዳግም እውነትን እንዴት ብሎ ይሸሽ? በጣምም ከብዶታል። እንዲህ አግቷቸው ከተመለሰ በኋላ ግን የብሌንን አይን ለማየት ድፍረቱን አላገኘም። ቀጥታ ወደ ተከራየባት ጎጆ ሲያመራ ብሌን ግን እናቷ ጋር ተደጋጋሚ ስልክ ሞክራ የወይዘሮ ገነት ሁኔታ እያሳሰባት እንዳለ እዛች በረንዳ ላይ ቁጭ ብላ ዳግም አንድ ነገር ላማክረ ፈልጋለሁ አለችው። ካጠገቧም እንዲቀመጥ ጋበዘችው። ዳግም የብሌንን ጭንቀት ሲሰማ እሱም እውነት እየተናነቀውና ከአንደበቱ አውጥቶ ሊተነፍሰው ምንም አልቀረውም። ብሌኗ ይቅርታ ይላል በውስጡ። የሚያወጣው ቃል ቢኖር ግን አይዞሽ ብሌኗ ምንም አትሆንም የሚል ነበረ። ብሌን ይህንን እየሰማችን ባተናነቃት። የታዘዘችውንም ስራ ሙሉ በሙሉ ረሳችው። እንዲህ በሀሳብ የተናወጠችው ብሌን ቃል በሷ ላይ ብዙ ነገር ታሴርባት ነበረ። በተለይ አሁን የመጣችው ጓደኛዋ ጋራ አሁን እውነቱን ታፈርጠው ይሆን? ለሰላም እኮ እውነቱን ከነገረቻት አለቀልኝ ያለች በሀሳብ ተንጣለች። ይህ እየተጨናነቀች ያለችው ብሌን ሄለንን ቆንጥታ ወደ ውጭ እንድትወጣ አደረገቻት። ያላንዳች ታሪክ ወደዛ ቤት እንዳልገባችም በግልጽ አስረዳቻት። እዚህ ቤት የገባሁት ልጅ ሆኜ ሳይሆን አስመስዬ ነው። የድሮ ማንነቴን አታውቂውም። አሁን ሙሉ በሙሉ ማንነቴ ተቀይሯል። ሚጡዬ ትላት የነበረ ዛሬ ላይ ስሟ ተቀይሮ ቃል ሆኖ
ወደ ሰላም ቤት እንደመጣችና ልጇ ሆና እንደተዋወቀቻትን በግልጽ ነገረቻት። ሌሎች ማብራሪያዎችን ደግሞ በኋላ ጠብቂኝ፣ ወይዘሮ ሰላም ከቤት ስትወጣ በግልጽ አስረዳሻለሁ በማለትም ነገረቻት። እንግዲህ በዚህ ማስጠንቀቂያ ውስጥ ያለችው ሄለን ከዚህ በኋላ ስትናገር እያንዳንዱ ነጥቦቿን በጥንቃቄ ነበረ። በመጀመሪያ ልጄን እንዴት ተዋወቅሻት የሚለው ጥያቄ ሌላ ነጥብ እንድትጥል ቢያደርጋትም ማለትም ያንቺ እናት ወይዘሮ አልማዝ መስለኝ፣ ወይዘሮ አልማዝ የት ሄደች እያለች ከግር እስከ ራሷ እየተመለከተቻት ሰላምን ማለትም ሰላም ትክክለኛ እናቷ እንዳልሆነችም ከአፏ እየደረሰ ተመለሰ። ከዚህ በኋላ ነበረ ቃል ክፉኛ ስጋት የገባት። ከአሁናውን እውነቱን ታጋልጣለች እያለች ስትሽቆጠቆጥና ወደ ውጭ ወጥታ ነገሮችን በእውነት አስረድታት እስክትጠነቀቅ ድረስ ማለት ነው። ብሌን ላይ አፏን ከፈተችባት። ስለምን ጓደኞቼ ቃልን እናውቃታለን ወዘተረፈ እያሉ የሚመጡ ሰዎችን በምን መብትሽ ነው ልትከፍቺ የቻልሽው? ማንስ አዘዘሽ? እያለችም ጮኸችባት። እሷም የምወዳትና በሕፃንነት እድሜ የምተዋውቃት ጓደኛዬ ናት አለችኝ። እንዴት ልመልሳት እችላለሁ? ሁለተኛ ግን እንደዚህ አይነት ስህተት አይለመደኝም በማለት አሁንም በትዕግስት ያቺ ምስኪኗ ብሌን የቃልን ጩኸት አዳመጠቻት። በላይዋ ላይ ውሃ ስትቸልስባትም ፊቷን እየጠራረገች ሁሉንም ቻለችው። በጣም በሚያሳዝን ሁኔታ አንገላታቻትም። ታዲያ እንዲህ ነገሮች የተወሳሰቡባትና ከአቅሟ በላይ የሆኑባት ብሌን ምግቡን ሳሰራ የምሳ ሰዓት ደረሰ። ዳግም ጋራ ሆና እያጽናናትም ሰዓቱ ምሽት ሆነ። ስራሽን በጣም ረስተሻል፣ ሽን ከጎረምሳ ጋር ማደረግሽ፣ ቢያንስ እንኳን ከሰው ዓይን ብትርቁ ምናለ፣ ባለጌዎች ናችሁ በማለትም ወይዘሮ ሰላም ከወትሮ በተለየ መረር ብለው ተናገሩ። ብሌንንም ጮሁባት። ብሌንም በሰዓቱ ምሳ መስራት ባለመቻሏ የጥፋተኝነት ስሜት በጣም ተሰምቷታል። ታዲያ ወይዘሮ ሰላምን ይቅርታ ጠይቃ ወደ ምግብ ስራ ስትሄድ ዳግምን ግን ግቢያቸውን ለቆ እንዲወጣ እየተናገሩት ነበረ። እኔ ስወጣለሁ ምንም ችግር የለው፣ ነገር ግን ብሌን አንቺ እንዳልሻት ሳይሆን በጣም የተጎዳችና ታሪኳን ብትሰሚ አንቺ ራስሽ ልትጋሪያት የምትችይ አሳዛኝ ፍጥረት ነች በማለት ለሰላም ሊያስረዳት ቢሞክር፣ ሰላም ግን ያንተን ፎንቶ መስማት አልፈልግም፣ አርፈ ተቀመጥ፣ ረኛዋ ስለሆንክ ብቻ ልታባብለኝ አትሞክር በማለት የዳግምን ንግግር ለመስማት ፈቃደኛ እንዳልሆነች ገለጸች። በኃይሉም ወይዘሮ ገነት የታገተችበት ቦታ ድረስ በመሄድ በላይዋ ላይ ውሃ እየጨመረባትና ሰላምና ብሌን እናትና ልጅ መሆናቸውን እናገራለሁ ብቴ ሲጥ አድርጌ ገልሻለሁኝ። ልጅሽ ብሌን ብቻ ሳትሆን ለአንቺም የአስከሬን ሳጥን እንድታዘጋጁ ማደርጋለሁ በማለት እስከ ግድያ ድረስ እንደጨከኑባቸውም ለወይዘሮ ገነት አስፈራሯቸው። ወይዘሮ ገነት እኔ ላይ ያደረጋችሁትን አድርጉ፣ ያቺ ምስኪን ብሌን ግን ምንም የምታውቀው ነገር የለም፣ እባካችሁ ልጅን ተውሉኝ አሉ በሲቃ ድምፅ። የወይዘሮ ገነት ስቃይ ግን ለነሱ መዝናኛቸው ነበረ። አቶ በኃይሉም ሆነ ቅጥረኛቸው ተያይዘውም ተሳለቁ። ነቀኝ ትላለች እንዴ ያለሽው እኮ በጣም መዝናኛ የሚያምር ቦታ ነው እያሉም ተሳለቁባት። በላይዋ ላይ ፕላስተር ካፏ ላይ እያሸጉም ወይዘሮ ገነትን በብዙ አሰቃዩት። እባካችሁ አስማ አለብኝ፣ እንዲህ አይነት ጭንቅ አልችልም፣ ልተነፍስ ፍቀዱልኝ በማለትም አስፈቀዱ። በመጨረሻም እባካችሁ ውሃ ስጡኝ፣ ለነፍሴ ውሃ ስጡኝ እያሉ እየተማጸኑ ሳለ ውሃ የሚሰጣቸው አካላት አልነበረም። ይልቁንስ በላያቸው ላይ ቀዝቃዛዋ እየቸለሱ በስቃያቸው ላይ ስቃይ የሚያበዛ እንጂ። በዚህ ሁኔታ ያሉት ወይዘሮ ገነት በመጨረሻ አቅም አንሷቸው ተዝለፍልፈውም ወደቁ። ብሌን ሀቅም በስከ መጨረሻ ወጣ። ራሷ ተነፈሰችው። ቃል ሲያቅለበልባት ከዛ ቤት የገባችበትን ታሪክ አንድ ባንድ ለሄለን ታጫውታት ገብታለች። ይኸውልሽ ልንገርሽማ፣ ይቺ የምታያት አሮጊት ለ10 ዓመት አትና ያመጣችው ገንዘብ አላት፣ ሀብታምም ናት። እሷን ገንዘብ የምወርሰውም እኔ ነኝ አለች። እንዴት ሊሆን ይችላል በማለት ሄለንም ጠየቀቻት። ወንድሟ በጣም ወንጀለኛ ነው፣ ፍላሹን ወስጄበታለሁኝ፣ ከባባድ አስደንጋጭ ወንጀሎችን እንደሰሩም እጅ ላይ መረጃዎች አሉ። ምክንያቱም ብሌን በአንድ ወቅት ፍላሹን ወስዳው ነበረ፣ ከእሷ ነጥቄ ወደ ኮምፒውተሬም ገለበጥኩት። ይህንን ለፖሊስ አሳልፌ በመስጠት እሱ ወደ ዘብጥያ እንዲወርድ ይደረጋል።
አቶ በኃይሉ እስር ቤት ሲገባ እኔ ደግሞ ሰላምን እገድላታለሁኝ፣ በዚህ ምክንያት የሀብት ንብረት ወራሽ እኔ እሆናለሁ ማለት ነው እያለችም ይህን ነገር ስትናገር ብሌኗ ሰማቻት። በጣም ከባድ ነገር ጆሮዋ አዳመጠ። በዚህ ልክ ግፍ እየተሰራባት ያለችው ብሌንም እስከ መጨረሻ እውነቱን አወቀች። ሰላም እናቷ መሆኗን ትረዳ ይሆን? ምስኪኗ የአረብ ሀገር ሰራተኛዋ 10 ዓመት ከናወታ ያካበተችውን ሀብት በስግብግብነት ወንድሟ ሊጎዳት ማሰቡ፣ ብቻ ሁሉንም ነገር ጠንቅቃ አወቀች። አሁን የሚቀረው ቀጣዩ ዕጣ ፈንታ በዳግምና በወይዘሮ ገነት ያለው ሚስጥር፣ ቀጥሎም ደግሞ የብሌንና የሰላም እናትና ልጅ። ወይዘሮ ሰላም በበኩላቸው ብሌን ልጃቸው እንደሆነች ያወቁለት ምን ያህል በጸጸት ራሳቸውን ይገርፉ ይሆን? እንዲህ በአሳዛኝ ውስብስብ ህይወት እያለፉ ያሉት እናትና ልጆች እውነታው ተገልጾ የቃልና ወይም በዙሪያቸው ያሉት ሰዎች ሴራቸው ተገልጾ እርስ በርሳቸው ፍቅራቸውን እንዲገላለጹና ከልብ እንዲተዋወቁ መልካም ምኞቴ ነው። አደራ ድራማ ክፍል 11 የዛሬውን ይመስላል። በቀጣዩ ቪዲዮ ውስጥ ከምንገናኝ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ።